እየደረሰ ነው እሺ ምንድነው እየደረሰ ያለው ይሄው በቃ ደርሷል እየከታተፍኩ ነው ምንድነው የምትከትፈው እኔ እኮ በቃ ከትፌ ጨርሻለሁ እንቁላል በስጋ ልሰራልሽ ነው አረ ምን እንቁላል በስጋ ነው ልጅቷ እየጠባችልኝ አይደለም ራበኝ ገንፎ ነው ያልኩ ወይ ገንፎ አያጥሚት እሺ ቃልዬ ቀድመሽ ይሄንን በልተሽ አይደርስም ገንፎ አራም ፈልግም እሺ በቃ እሺ በፍጥነት ነው ማደርሰው እሺ ምን ላድርግ አሁን ገንፎውን ለመስራት ጣድ ብረግስ እንትን ብለ እና ምን ላድርገው የከተፍኩትን አረ ቢኒ ከፈለክ አስቀምጠው በቃ ነው ይርቦኛል እሺ ፈልቷል ድስቱን አቅርብ ያለው ምን ላድርግ ልጅቷ እኮ መተኛት አልቻለችም ወይ አልጠባች ርቧታል ያንተ ድምጽ ይረብሻል የኔ ድምጽ ይረብሻል ሄሎ አቤት እሺ እመጣለሁ እንዴ ነገርኳችሁ አይደል እንዴ ባለቤቴ ወልዳለች ውሃውን አፈላውትና ወደ ድስቱ ውሃውን አደረኩኝ ከዛ ምንድነው አድርጊያልሽ ዱቄቱን ጨምርበት እሺ በቃ አሁን በፍጥነት ነው የሚደርሰው ምን አይነት ነገር ውስጥ ነው የገባሁት ግን እኮ በቃ ትንሽ እኮ ነው የምትታገሱኝ እኮ እመጣለሁኝ ከሰዓት እገባለሁ አሁን እኮ ሰዓታችን ገና ነው ቢያንስ እኮ ምንም ችግር የለውም እሺ እኮ ገብቶኛል ስወጣ ነግሬያቸው ነው የወጣሁትኝ ቢያንስ ከሰዓት ነው ምገባው ብያቸዋለሁ እንዴት እንዳዲስ ነው እንትን የምትሉኝ ብዬ ነው እኮ እሺ
ወይ ቃል ጨረስክ እንዴ? ራበኝ እኮ እየጨረስኩ ነው እሺ ደርሷል አሁን እስከዛ ወይ ወተት ትበጠብጥልኝ እንዴ አረ እጄ ተበላሽቷል በእናትሽ አይ ቢኒ ወይ ቃል ምን አለው ሀብታ መጣልኝ ወተት መበጠብጥበት ቢኒ ቅድም እኮ ላንቺም ለሷን ብዬ እኮ አስቀምጫለሁ ቃሌ ወይት ጋር ነው እዛው ጋር ምንድነው የሚደረገው ግን ገንፎው ላይ ቃሌ በርበሬና ቅቤ ያለለ ቃሌ በርበሬና ሚጥሚጣ ያልሽው የት አለ አጣውት እዚህ ጋር ይሄው በቃ ይሄው አሁን ገንፎን ሰርቻለሁ ቂቤና በርበሬውን አርጌበታለሁ ተመረችን ተብላት ከዛ በኋላ ደግሞ ስመጣ አሁን መቋል አጥሚቱን ሰራጋታ ሄዳ አጥኛልኝ አንቺኮ እኔ ምራበኝ እሷን ምራባት ወይ ምንስካለኝ ወይኔ ልጅ ታለቅሷለች ታለቅሳ እኔም ደከመኝ ምሳለኝ እስኪ አሁን እንደዚህ ዱቄት በል ሶሪ ካሊ ዱቄት ነው አስተማት ቢኒ ቃሷት ይንታለች ታያትና ነይ ታለቅሷ ምንድነው ቢኒ ምንድነው ገንፎ በጣም አድካሚ ነው እጅ ያዘላል ምንድነው ይሄ ገንፎ ነው አላማሰልኩም አራታ ማስሏል እውነት በጣም ነው ያማሰል በዛሌ በጉርጓዱ ሳህን አለልህ አላልኩም ቃልዬ በእናትሽ ዋናው መበላቱ ነው ወይኔ በዚህ ሳህን በዛ ሳህን ምንድነው ያልሻለሽ ለነገሩ እርቦኛል አጥሚት አቡ ትንሽ ተረጋግቼ አርፌ ሰራልሽ ቢኒ ጡቴ ወተት የለውም እኔ ራሴ ቡና መጠጣት ፈልጋለሁ ደምሻለኛ ምን አጣፈጠሽ አልተማሰለም ቢኒ አልተማሰለም ወጥ ነው እንደሚማሰለው ዱቄት ነው የሚለው በቃ አረወይ በጣም ማሞቴ ነው ዋይ እናቴ አንቺ ነሽ እንደዚህ የምታረጊ ወይ አልመጣች ቋኔ ገንፎ ምን ይወጣለትና ነው አልተማሰለም ምናምን እሺ አጥሚቱን ትጠጫለሽ ምን እናርግስ ምን ቅቤ ላድርግበት አይደለም ምንም በቃ አልተማሰለም እህል ላይ ነው እኮ ውሃውን በቃ ዱቄቱን ጨምረን ያመጣው ቃልዬ ድካሙን እኮ በታይ ውስጥ ላይ ስቶቭ ያቃጥልሻል እሳቱ ያቃጥልሻል ውሃው ይደፋብሻል በጣም ችግር አለው እሺ ልጅ ሳፈዝን ምን ላጥባት አልጠባም ማለት ምን ላድርግ እሺ ቃልዬ እንደገና ሰርቼ አትቆጭ እሺ አጥሚትሽ እሺ እንደው አደራ በደንብ እስኪፈላ ጠብቀው ዱቄቱን አድርገ በስነ ስርዓት አደራ እሺ ታዛዥ ስለ ገንፎ ግን ሆነ እኔ ቀምሼው ይጣፍጣል ኧረ እንደው ተውኝ ቢኒ ተው ምን መሄጃ አለኝ እንደውስ ገንፎ ሰራው
አይጣፍጣትም እነዚህን ሰራው አይጥሟትም አሁን ደግሞ አጥሚት ልሰራ ነው እሱም ደግሞ ይበላሻል ደስ አላችሁ እንዴት ነሽ ቃል ሰላም ነው ሰላም ተገላገልሽ ዛሬ ነገ እመጣለሁ ያልኩ ነው በጣም ቢዚ ሆንኩ አስተያየት በእናትህ አንቺ እንዴት ነሽ ለምን ያንተው አይደለ እንዴት ነሽ በረታሽ የበረታሽ ስራ በጣም ቢዚ ሆንኩና ዛሬ ነገ እመጣለሁ ያልኩ ለዛ ባለቤቱ ደህና ናት በጣም እሷ እንደው እመጣለሁ ያለች አልተመቻትም ለዛ ነው እንዴት ነሽ በረታሻው ምን ነው ብቻሽ ቢኒስ ቢኒ ኪችን ምን በእናት ኪችን ሊያርገብቶ ምን ሌላ ማን ነው ገንፎ ያመጣው ገንፎ እንኳን ቢበላ ወይ በእናት አጋጀችው የሚልልችም አይደል ኧረ ቆየች አይደል አሁን ማሚ ማትመጣም አትችልም እሷም ጊዜ የለኝም ማለት አሁን ይወራ እና ውስጥ አሁን ቢኒ ውስጥ ገብቷል እንዴ ይሄን ያለ ነው አጥሚት ምናምን ብዬ እሺ አጥሚት ሊያፈለኝ ነው እና ተመቸሽ በደንብ አይ ቢኒ በራብ የሚገልኝ ከመቼ ወዲህ ነው ቢኒ እኮ ገብታ አቅም ኪችን እንዴት ያልጨራስ አሁን ማሪ አማራጭ የለንም ማለት አማራጭ አጣን ቢኒያም የልጅ አባት ባርናባስ እንዴት ነው አንገባኝም ቃል እኮ ስትነግረኝ አላመንኳት እንደዚህ ምን አለች አይ የሆነ ነገር የሞከረልኝ ነው ነገር አለች ሊያወስልኝ ነው ይኸውልህ እኔ በጣም ጎበዞኝ ይላል አሁን ቀደም ገንፎ ሰራውላት እሺ አልጣፈጣትም አሁን ደግሞ አጥሚት እየሰራው ነው ደህና ነህ ኪችኑን ግን አሳምረዋል እባክህ ዱቄት ምን አረባሉና እንደዚህ ባክ እየሰራው ነው ምንም ማድረግ አልቻልኩም ባርናባስ ቢኒ ታዲያ አይሻልም አጋዥ ትፈልጉ ቢያንስ አንተም አይሆንም ባርናባስ አይሆንም እንዴ እነሱ እኮ በነገር ላይ አንድ ሰው ቤት ለመምጣት የሚያወጡት ፕሮሲጀር አንደኛ ነገር ዲኤስቲቪ ያለው ወይ ዋይፋይ ያለው ወይ የራሴ መኝታ የራሴ ሻወር ማለት ጀምረዋል እና ቆይ ታስተሳለኝ የመጀመሪያ ሪሰርች አንተ እድለኛ ነህ ያኔ በጥሩ ሰዓት አሪፍ ሰራተኛ ነበር ይከፈል ጥሩ ሰዓት ብቻ አይደለም አስተዋውስኩኝ የሚገርም ነገር የሆኑ አንዱ እንደዚህ ፓኬጅ የሚሰሩና ባለቤቴ ነበር የሰጠችኝ ስልኳቸው ከዛ ነው ደውዬላቸው ቆመተው ያገዟት ነው ቆይ ቴክስት አድርግልና በጣም አላፊነት ቴክስት አድርግልኝ የሚሰሩት አሁን እኮ
ኖርማሊ አንድ አራስ ምንም ነገር አታዘጋጅም በእኛ ፓኬጅ የምትታረስ ከሆነ ቤቷ ምንም የምታዘጋጀው ነገር አይኖርም ሁሉንም ነገር እኛ ነን እናዘጋጃላት በቃ እሷ በሰላም ወልዳ ብቻ ጤነኛ ልጅ ይዛ እንዴት ሱላጥባው ይሄ ነገር ብቻ ነው ሊያሳስባት የሚችለው እንጂ እንዴት ታረሳለው ማን ያርሰኛል በምን ታረሳለው የሚሉት ነገሮች በአጠቃላይ ለአንድ እናት ሄዴክ መሆን የለበትም ብለን እና እሷ በምትመርጠው ነው 40 ቀን አለን የ1 ወር አለን የ15 ቀን አለን እንደዛ ሲሆን ደግሞ አጋዦችም አሉን አራሽ አብረው ቤት ሄደው የሚያርሱ 40 ቀኑን ከሷ ጋር የሚያሳልፉ አራሾች አሉን እነሱ ደግሞ በጤና ባለሙያ የሰለጠኑ ናቸው በደንብ በሙያው ብቁ የሆኑ ሰዎች ናቸው እናትየው ምን እንደሚያስፈልጋት በኒውትሪሽን ባለሙያ የተጠና ነው የኛ እህሎች እና ለእናትየው የሚያስፈልጋት እያንዳንዱ ነገሮች ለማጥባት ምን ይጠቅማታል ምን ያስፈልጋታል የሚሉት ሁሉ እኛ ጋር አለ የመጀመሪያ የገባች የምትገባ ቀን ከዛ ነው የኛ ስራ የሚጀምረው ቀድመን እኛ ደግሞ ሄደን አልጋዋን ዲኮር አድርገን ቤቷን አሳምረን አስውበን እንጠብቃታለን ያን ቀን ሁሉንም ማቴሪያል ይሄድላታል አራሿም ያኔ ነው የምትሄደው ኬርጊቨሯ ልጇንም ትንከባከብላት እሷን የምትሆነው የገላ የምታጥብላት ፀሐይ ማሞቅ ዳይፐር መቀየር ማስተኛት ማስገሳቱን እነዚህ ነገሮች ሁሉ ኬርጊቨሯ ነው የምታረገው ለእናትየው ምግብ እየሰሩ መስጠቱን የትኛው ይመቻታል የትኛው ለሷ ይሆናል የሚለውን እኛ በኒውትሪሽን ባለሙያ የተጠና የራሳችን ሜኑም አለን ከስተመሩ ደግሞ በራሱ የሚፈልገው ደግሞ በቤቱ መንገድ ደግሞ መሄድ የሚፈልግም ከሆነ በዛ መሰረት ያርሷታል ማለት ነው ኢመርጀንሲ ፓኬጅ አለን አንዳንድ ጊዜ ስራ ላይ የሚሆኑ እናቶች ድንገት ሳይዘጋጁ ሆስፒታል ይገቡና ለነሱ የሚሆን ወዲያ አንድ እናት ስትወልድ የሚያስፈልጋት ነገሮች አሉ ሆስፒታል ተይዞ የሚሄደው ባክ እሱን አዘጋጅተን ያሉበት ሆስፒታል ዴሊቨሪ እናረግላቸዋለን እኛ ጋር ከነሱ የሚጠበቀው እኛ ጋር መደወል ብቻ ነው ሁሌ ሬዲ የሆነ አለን ለሷ ፒጃማ ካልሲ
ቤተሰብ ብዙ ጊዜ እንደዚህ ሰው ጋር ተቀባይነት የሚያገኛል ብለው ያን ያህል አላሰቡም ነበር ባለቤቴ ግን በጣም ሰፖርት ሲያደርገኝ ነበር እና እስኪ ሞክረው ምናምን አለን በዲኮር እንዳልኩሽ ጀመርነው በዲኮር ነው ዲኮሩ ላይ ስናየው አሪፍ አቀባበል አለ ከዛ ደግሞ እንዳልኩሽ ይሄ አንድ ሰው የሁለት ሰው ችግር ብቻ አይደለም በጣም አብዛኛው 90% ማለት ይቻላል ኢቭን እናት ምኖራቸው አቅም ምኖሮሽ ሁሉ ነገር አፎርድ ማድረግ እየቻልሽ በጣም ትቸገራለሽ አራስ ቤት ላይ አጋጆች ያለ መቆየት ነገር አለ ምናምንና ይሄ ችግር እንደ ማህበረሰብ ሁሉም ጋር ስላለ በቃ ብንሰራበት በደንብ እዚህ የኬር ጊቨሮቹ ላይ እንትን ብንል ብለን አሰብንና እነሱ ላይ በጣም መስራት ጀመርን ከዛ ደግሞ ከምንም ነገር በላይ ደግሞ የስራ እድል መፍጠር ነው በጣም ለብዙሃኖች የስራ እድል ፈጥረናል በዚህ 3 አመት ውስጥ በስራችን አሁን በጣም ብዙ ሰራተኞች አሉ ከኬር ጊቨሮቹ ጭምር ማለት ነው ምልክት ነው በራስሽ ስታዘጋጂ ሌላውን ነገር ራስሽ እህሎቹን እንኳን ስታዘጋጂ ማስገባት ማስወጣት ፀሐይ ማስመታት ምናምን ብዙ ፕሮሰስ አለው አይደለ አንዲት ነፍሰ ጡር ሴት ያንን ማድረግ ይከብዳታል እሷ ልታረጋው አትችልም ወይ እናቷ ናቸው ወይ ደግሞ ቤት ውስጥ ያለ አጋዥ ምናምን ነው ሊሆን የሚችለውና በሚፈልጉት መልኩም ላይዘጋጅ ይችላል እኛ ጋር አሁን ያ አይነት ስጋት ራሱ እንዳይኖርባቸው ቀድመው መተው ይቀምሳሉ እኛ ጋር ተቀመሱ በኋላ ነው እንትን ምንልላቸው እና በጣም ብዙ ነገር አቅልናል አሁን ከነሱ የሚጠበቀው እኛ ጋር መተው ብቻ በአንድ ስልክ ደውለው ኦፊስ ይመጣሉ ልክ በፓኬጅ እንደሚስተናገዱ ከመረጡ በኋላ የሚሞሏቸው ፎርሞች አሉ ምናምን እነሱን ፎርሞች ሞልተው ምን ብለው ይሄዳሉ ከዛ ያለ ሐሳብ ራሳቸውን ብቻ ነው ትሪት የሚያደርጉት ራሳቸውን ትሪት ያያረጉ መውለጃ ቀናቸውን ይጠብቃሉ መሃል ላይ ልጁ ትንሽ ቢያመው ይሄ ቢጫ መሆን የሆነ አይነት ነገሮች እንኳን ቢሆኑ የኛ የጤና ባለሙያ አለን የሄደ ቪዚት የሚያረጋቸው አለ ቼክ ያረጋቸዋል አንዳንድ ቀለል ያሉ ነገሮችን ስኳር ደም ምናምን እነሱን ቼክ ያረጋቸዋል ከበድ ያለ ነገር ከሆነ ደግሞ ወደ ሐኪማቸው እንዲሄዱ ደግሞ ወደዛ እንትን ይላቸዋል ጀመረናቸዋል የተወሰነ የስከዛር የሚያልሰራናቸው በፋይናንስ ውስንነት ምክንያት ነበር አሁን ግን በደንብ ብዙ ነገሮች ላይ እየሰራን ነው ያው አፎርድ አርጎ ይሄን ፓኬጅ መጠቀም የሚችል ሰው እንዳለ ሁሉ ብዙ ደግሞ አፎርድ ማድረግ የማይችልም ሰው አለና ለነሱም የሚሆን ፓኬጅ ላይ እየሰራን ነው ብዙ ልንጨምራቸው ያሰብናቸው ፓኬጆች አሉ ያስተካከልናቸው ፓኬጆች አሉ እነሱን አሁን በቅርቡ እንጀምራለን ያው እኔም ነፍሰ ጡር ነኝ እንደምታይ ከወለድኩኝ በኋላ እንጀምራቸዋለን ብዬ አስባለሁኝና ኢንሻአላህ እንግዲህ ያኔ ደግሞ በሌላ እንገናኛለን